አነጋጋሪው የኢትዮጵያ የዶላር ምንዛሬ ጭማሪ። የገንዘብ ሚኒስቴር ኢትዮጵያ ያለባትን የውጭ ብድር መጠን በተመለከተ የወጡ ዘገባዎችን ያስተባበለበት ያልተጠበቀ መረጃ። ተገደን ነው የገባንበት ሲሉ ፑቲን ተናገሩ። አሜሪካ የሰጠችው አነጋጋሪ ትዕዛዝ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ የሆኑ ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። የገንዘብ ሚኒስቴር ኢትዮጵያ ያለባትን የውጭ ብድር መጠን በተመለከተ የወጡ የተሳሳቱ ዘገባዎችን አስተባብሏል። ሚኒስቴሩ እንደገለጸው እንደ አውሮፓውያን አቆጣጠር እስከ 2024 መጨረሻ ድረስ የኢትዮጵያ የውጭ ብድር መጠን የመንግስት ልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካን ዶላር ሲሆን የሀገር ውስጥ ብድር ክምችት ደግሞ 2.3 ትሪሊዮን ብር ደርሷልም ብለዋል። ባለፈው ሳምንት በኢትዮጵያ ኢኮኖሚክስ ማህበር የወጣውን ሪፖርት በማጣቀስ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ575 ዶላር በላይ መድረሱ ተነገረ በሚል ርዕስም የወጣው ዘገባ ላይ ግድፈቶች እንዳሉ የገንዘብ ሚኒስቴር ገልጿል። ዘገባው ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ የነበራትን የውጭ ዕዳ መጠን 28.5 ቢሊዮን ዶላር ሆኖ ሳለ 62.5 ቢሊዮን ዶላር በማለት ማቅረቡ የተሳሳተ መሆኑን ሚኒስቴሩ አብራርቷል። ሚኒስቴሩ ባወጣው መግለጫ የኢትዮጵያ ውጭ ብድር በአብዛኛው የተጠራቀመ ወርስ ዕዳ መሆኑን ጠቁሞ መንግስት ባለፉት 7 ዓመታት ይህንን የክፍያ ጫና ለመቀነስ ጥረቶችን ሲያደርግ መቆየቱን ነው ያስታወቀው። በተያዘ መረጃ ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሬ 128 በመቶ ገደማ ጭማሪ ሲያሳይ የኢትዮጵያ ንግድ ባንክ በአሜሪካ የዶላር ምንዛሬ ላይ በአንድ ሳምንት የ7 ብር ጭማሪን አድርጓል። የኢትዮጵያ መንግስት ሐምሌ 21 ቀን 2016 ዓ.ም አዲስ የውጭ ምንዛሬ አስተዳደር ስርዓት ያስተዋወቀ ሲሆን ያ ተግባራዊ ከመሆኑ በፊትም ሐምሌ 19 ቀን 2016 ዓ.ም አንድ የአሜሪካን ዶላር የመግዣ ዋጋ 57.48 ሳንቲም ነበር። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ 10.7 ቢሊዮን ዶላር ብድር ለማግኘት በተደረገው ስምምነት መሰረት በገበያ ላይ የተመሰረተ የውጭ ምንዛሬ ተመንን ተግባራዊ በማድረግ ብሯን ማዳከሟ ይታወሳል። ለ10 ዓመታት መንግስት በሚወስነው የውጭ ምንዛሬ የግብይት ስርዓት ይመራ የነበረው አሰራር በመቀየር በገበያ ፍላጎት የሚመራ እንዲሆን ውሳኔን አሳልፏል። ተግባራዊ በተደረገም በአንድ ሳምንት ብቻ የብር የመግዛት አቅም በ57 በመቶ መዳከሙ ይታወሳል። ጭማሪውን ተከትሎ በወቅቱ አስተያየታቸውን የሰጡ ግለሰቦችም ሸቀጦችና ግብይቶች ላይ ከፍተኛ የሆነ የዋጋ ጭማሪ መታየቱንም ገልጸዋል። አዲሱ ማሻሻያ ገቢራዊ ከመሆኑ በፊት አንድ የአሜሪካን ዶላር ግብይት 57.48 ብር የነበረ ሲሆን ረቡዕ ግንቦት 20 ቀን 2017 ዓ.ም አንድ የአሜሪካን ዶላር 131 ብር የመግዣ ተመን ወጥቶለታል። የኢትዮጵያ ንግድ ባንክና ዳሽን ባንክ ዕለታዊ ምንዛሬዎችን የተመለከተን ሲሆን ሁለቱም ባንኮች የሳንቲም ልዩነት ብቻ አድርገው 1 ዶላር 131 ብር ገደማ ለመግዛት ተመን አውጥተውበታል። የኢትዮጵያ ንግድ ባንክ ለበርካታ ወራት አንድን የአሜሪካን ዶላር 124 ብር ሲገዛና 2 ብር ጨምሮ ደግሞ ሲሸጥ የከረመ ቢሆንም ካለፈው ሳምንት አጋማሽ በኋላ 4 ብር ጨምሮ 128 ብር ሲገዛም ቆይቷል። ባንኩ በአንድ ሳምንት የ7 ብር ጭማሪ በማድረግም አንድን የአሜሪካን ዶላር 131 ብር ገዝቶ 133 ብር እንደሚሸጥም አስታውቋል። ዳሽን ባንክ በበኩሉም ግንቦት 20 ቀን 2017 ዓ.ም በድረገጹ ባወጣው ተመን አንድ የአሜሪካን ዶላር 131 ብር ከ80 ሳንቲም በመግዛት 134 ብር ከ50 ሳንቲም እንደሚሸጥም ገልጿል። ብሔራዊ ባንክ ለባንኮች የውጭ ምንዛሬ በጨረታ የሚሸጥ ሲሆን ባለፈው ሳምንት በስድስተኛው ዙር ያቀረበው 50 ሚሊዮን ዶላር 14 ባንኮች በአማካኝነት 133 ብር ከ17 ሳንቲም መውሰዳቸውን አስታውቀዋል። በአምስተኛው ዙር ጨረታ ደግሞ 60 ሚሊዮን ዶላር ለጨረታ አቅርቦ 132 ብር ከ90 ሳንቲም አማካኝ ዋጋም ተሽጧል። መንግስት ብሩን በማዳከም ከትይዩ ገበያ ጋር ለማመጣጠን እየሰራ እንዳለ ቢናገርም ልዩነቱ እየጨመረ መጥቷል። ባለፉት ሳምንታት በመደበኛ ገበያው የ1 ዶላር ዋጋ 124 ብር በነበረበት ወቅትም በትይዩ ገበያው ደግሞ 154 ሲመነዘርም ነበር። ብሔራዊ ባንክ ለ10 ዓመታት በመንግስት ቁጥጥር ስለነበረው ማሻሻያ ሲያብራራም ከዚህ ቀደም የነበረው አሰራር ጠንካራ መሰረት የሌለው ትይዩ ገበያን የፈጠረ በመሆኑ ዶላር ከይፋ የግብይት ተመን እጥፍ በሆነ ዋጋ
ለግብይት እንዲቀርብ መንገድ የከፈተ መሆኑን ገልጿል። በዚህ ምክንያት ሀገሪቱ በውጭ ምንዛሪ እጥረት ስትፈተን ነበር ያለው ባንኩ ይህም በዋነኝነት መሰናክል የሆነው ለግል ዘርፉ እንደሆነም ጠቅሶ ጥቂት ህገወጥ አካሎችም እና ደላሎችም የማይገባቸውን ጥቅም ሲያጋብሱም ነበር ብለዋል። የውጭ ምንዛሪ ተመንን በገበያ ላይ እንዲመሰረት ክፍት ማድረግ የሀገሪቱን የመገበያያ ገንዘብ በማዳከም ከውጭ የሚገቡ ምርቶችን የበለጠ ውድ ያደርጋቸዋል። በዚህም የተነሳ እንደ ምግብ፣ ነዳጅና መድኃኒቶች ዋጋን በማናርም በነዋሪዎች አብዛኛውን መሰረታዊ የሚባሉ ሸቀጦች በአብዛኛው ከውጭ ለሚያስገቡ እንደ ኢትዮጵያ ላሉ ነዋሪዎችም ዋጋን እንደሚንርና በንግድ ተቋማት ላይ ከፍተኛ ጫና እንደሚፈጥርም ይታመናል። የማሻሻያውን ጫና ለማቋቋምም ዝቅተኛ ደሞዝ ላላቸው ሰራተኞች የደሞዝ ጭማሪ እንደሚደረግ መንግስት አስታውቆም ነበር። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባለፈው ታህሳስ ዓመታዊ የዋጋ ግሽበት እየቀነሰ መምጣቱንም ጠቅሷል። ወደ ቀጣይ መረጃችን ስናመራ ተገደን ነው የገባ ነው ሲሉ ፑቲን ተናገሩ። ፕሬዝዳንት ቭላዲሚር ፑቲን ሩሲያ በዩክሬን ላይ ልዩ ዘመቻ የጀመረችው ተገዳ ነው ሲሉ ገለጹ። በዩክሬን ምድር ምዕራብ ዓለም የተደገፈው መፈንቅለ መንግስት ነገሮችን አቀጣጥሏል ብለዋል ፕሬዝዳንት ፑቲን። ሩሲያ አማራጭ በማጣቷ የተጀመረ ልዩ ዘመቻ ነው ያሉት ፕሬዝዳንቱ የ2014ቱን መፈንቅለ መንግስት ተከትሎ የዶንባስ ህዝብ ከዩኬቭ አገዛዝ ግፍም ተፈጽሞበታል። ይህንን ደግሞ ቆመን ማየት አንችልም ብለዋል። ከቢዝነስ ሰዎች ጋር በክሬምሊን በነበራቸው ስብሰባ በሩሲያ ቋንቋ ተናጋሪዎች ላይ በጎረቤት ሀገራት የሚደርሰውን ጫናና አስቸጋሪ ሁኔታ ቆመን በማየት ብቻ አናልፈውም በሚል አጽንኦት ሰጥተዋል። ከፈረንጆቹ 2014 ቀደም ብሎ በኪየቭ የተቀሰቀሰው ሰላማዊ ተቃውሞ በምዕራቡ ድጋፍ ወደ ግጭት ማምራቱን አስታውሰዋል። ተቃውሞ መንግስት ለውጧል ያሉት ፕሬዝዳንት ፑቲን ችግሩ የተፈጠረው በዛ ወቅት ነው በሚል ምዕራቡንም ወቅሰዋል። በዲሞክራሲያዊ መንገድ የተመረጡትን ፕሬዝዳንት ቪክቶርን ከስልጣን መነሳታቸውን በዶንባስ ህዝብ ላይ ጫና እንዲፈጠር አድርጓልን በሚል ከሰዋል። ሩሲያ እንዲህ አይነት ዘመቻ ውስጥ የመግባቷ ሚስጥር ምርጫ ማጣት መሆኑን ዓለም ግንዛቤ መውሰድ እንደሚኖርበትም አሳስበዋል። ወደ መጨረሻው መረጃችን ስናመራ አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዘች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎች የተማሪዎችን የቪዛ ቀጠሮ እንዳይሰጡ አዘዘ። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስተዋወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግደዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያልም ብለዋል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾችን የማጣራት ስራ አጠናክሮ የሚሰራ ሲሆን ይህም በኤምባሲዎችና በቆንስላ ጽህፈት ቤቶች ላይ ትልቅ አንድምታ እንደሚኖረውም ተገልጿል። ትራምፕ የግራውን ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ነው። አንዳንዶቹ የአሜሪካ ዩኒቨርሲቲዎችም በግቢያቸው ውስጥ በሚደረገው የፍልስጤም ድጋፎች ለጸረ ሴማዊነት በር ከፍተዋል ሲል ዋይት ሀውስም ከሷቸዋል። ዩኒቨርሲቲዎቹ በበኩላቸው የትራምፕ አስተዳደር በነጻነት ሀሳቡን የመግለጽ መብቶችን ለመጣስ እየሞከረ ነው ሲሉም ይወቅሳሉ። ፕሬዝዳንት ትራምፕ ታዋቂው ዩኒቨርሲቲ ሃርቫርድን የውጭ ሀገር ተማሪዎችን እንዲሁም ተመራማሪዎችን እንዳይቀበሉ በሚል ፈቃዱን ቢሰርዝም ይህ ፖሊሲያቸውን በፌዴራል ዳኛ ታግዷል። ይህ በሃርቫርድ ዩኒቨርሲቲ ላይ የጣሉት ውሳኔ ተግባራዊ የሚሆን ከሆነ ሩብ የሚሆኑ ተማሪዎችም ከውጭ ሀገር የሆኑት ተቋሙ በከፍተኛ ሁኔታ ሊጎዳ ይችላልም ተብሏል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።